ሰላም ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበለልኝ። በጣም ያሳዝናል። ሶፎንያስን እንግዲህ ጋዜጠኛ ሶፎንያስን በእንደዚህ ሁኔታ ማየት፣ ይሄን የመሰለ ቆንጆ፣ ይሄን የመሰለ ወጣት በዚህ ማየት በጣም ያማል። እንግዲህ የአእምሮ ህመምተኛ እንትን ገብቷል ማለት ነው፣ ሕክምና እንዲወስድ ምን እያለ ነው መሰላችሁ? በጣም አመሰግናለሁ፣ ይቅርታ አምባሳደር አድርጋችሁ ሾማችሁኝ ማለት አምባሳደር ነህ ብለው እንግዲህ ያስገብተውት አላውቀው ማለት ነው። እና በቃ ያው አእምሮ ትክክል ስላልሆነ እንደዛ እየመሰለው ነው። ታሞ ሳይሆን የገባ ያው እሱ አምባሳደር ሆኖ እንደዛ መስሎታል። በጣም ነው የሚያሳዝነው ብቻ ያለበት ነገር እና እግዚአብሔር ከእንደዚህ አይነት ነገር ይሰውራችሁ፣ ይሰውረን። የእውነት በጣም ያሳዝናል። በጣም ነው አእምሮ የተነካው ማለት ነው። እስኪ ትንሽ ድምፁን ላሰማችሁ። በአሞሌር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። ፋናንዬ ይቅር በይኝ እናቴ፣ ፈቲ አባይ፣ ሮማን ኡስታዝ አቡበከር አህመድ። እንግዲህ ከዚህ በላይ ማሰማት አልችልም። በጣም ጫጫታ አለ እንዳልያችሁት፣ ይረብሻል ድምፁ። እነሳ አንጀት ነው የሚበላ። እግዚአብሔር አምላክ እንዲምረው ሁላችሁም ጸሎት አድርጉለት እባካችሁ። መድኃኒዓለም ይማረው፣ እግዚአብሔር ይማረው። ክፉ ኮሜንት አትጻፉ፣ በእናታችሁ ጸልዩለት፣ በየሃይማኖታችሁ ዱዓ ያድርጉለት እና እግዚአብሔር አምላክ ጨርሶ ይማረህ ወንድማችን። መድኃኒዓለም እሱ ይማረህ ካለህበት ከገባህበት ከእንደዚህ አይነት ከቆሻሻ ህይወት መድኃኒዓለም አውጥቶ ታሪክህን ይለውጥልክ። እሱን ነው ምለው። ሙሉ ጤናህን ይመልስልህ መድኃኒዓለም። ያሳዝናል። እናትም ተቃጠሉ። አንድ ሰው ወዶ አይደለም የሆነ ነገር ውስጥ ሲገባ ማለት ነው። እውነት በጣም ነው ልቤን የሰበረኝ ማለት ነው። ያሳዝናል። እግዚአብሔር ይማረህ። እንግዲህ ብዙዎችን ያስለቀሰና ያስነባ ነው አነጋገሩ። ሰውነቱን ይሁት የድሮውን ያሁኑን ያለበት ሁሉ ነገሩ አልቆ በስመ አብ። ሰው እኮ አያቸዋል። ሰውነትም ባዳ ነው፣ ህይወትም ውበትም እንደዚህ እርግፍ ብሎ ከማንነት ይወረዳል። እግዚአብሔር ወይ ከእንደዚህ አይነት ነገር ሰውረን ብላችሁ ጸሎት አድርጉ። ወንድማችን እግዚአብሔር ይማረህ፣ መድኃኒዓለም ይማረህ። በጣም አንጀት ይበላል። መጀመሪያ ላይ የሱ መጠጥ ቤት እየጠጣ ነበር። እሺ ለምን ሄደ? አድራሻውን አላወቅንም። በሰው መጠጥ በቃ ይሄ ጠላ ቤት የሚባል ቤት ለቤት የሚሸጡት የለም? ሀበሾች ቤት ለቤት የሚሸጡት ጠላ ቤት እዛ ቤት። እሺ እዛ ቤት ነው ቁጭ ብሎ እየጠጣ። በኋላ መሲብ እንደውላልኝ ነበር። በሰው ስናስጠይቅ ቦታውን አገኘነው። እናት በኢየሱስ ቦታውን ስናገኘው ሄድን። ማርኬት መጣሽ? ሄድን። ሚዩት አድርጊኝ አቤክርስ። ስንሄድ በጣም ነው የምታሳዝነው። እሷም ታሪ ማርኬት መጣሽ? በጣም በቃ የሆነ ሀቡዬ ታሳዝናለች። እዛ አገኘ ነው። ስናገኘው አስወጣ ነው። ልጆቹን የማውቃቸው ሆኖ አገኘኋቸው። ለምን ምናምን ስንል እኔ ገብተሽ እያሉኝ እቃውን ስናይ ሀቡ ሁሉን ነገር ሰባብሮታል። ምንም የቀረ እቃ የለም። የጠላ ቤቱ ሰባበረው። አዎ ስብርብር አድርጎታል። ከዛ ታሚያው መታይ ምናምን የሚለው በነገራችን ላይ ዝም ብሎ ነው። እሺ የጠላ ቤቷ ባለቤት ጋር ለምን እንደዚህ ታደርጋለህ ማሬ? ይሄ እኮ ህገ ወጥ እኮ ነው ሀቡዬ። ይሄ ጠላ ቤት ቤት ለቤት የሚሸጡት አበሾች የለም። ህገ ወጥ ነው። በህግ ለራሱ ያስጠይቃል። ቤቷ እቃዋን ሲሰባብርባት ወንድ የለም ቤቷ? የለም እሱ ብቻ ነበር። ኧረ የኔ ፍቅር ቴንክ ዩ ሶ ማች ጋይስ ቴንክ ዩ። እሺ እኔ ውድ በማርያም ለምን እንደዚህ ታደርጋለህ ምናምን፣ ሴት ልጅ አይደለች ወይ ምናምን ብሎ አናገረው። እሷ ሯን ወጣች። በጣም ነው የምታለቅሰው። እሱን ለመያዝ ብላ ስትሮጥ ወድቃ ሁሉ በቃ ልትወድቅ ደርሳ ነበር። ለምን ትይዘዋለች? እሷ እርጉዝ ሆና ብትወድቅ ሳብራው እሷ ከቤት ለምን ወጣች? በንዴት የተነሳ ልትመታው ኖ አይደለም። ረዋን ከቤት ለምን ወጣች? እቺ የደረሰች እርጉዝ ቤቷ አረፍት ለምን አታደርግም? ለምን ጠላ ቤት እሱን ፍለጋ ሄደች? ይጠም በዚህ ሂድ ይጠጣ በጨርታ። ርዋን የመጣችው ታሜ ጋ ነበረ። መሲም ታሜ ጋ እኔ ስትለኝ ሄድኩኝ። ታሜ ጋ ነው የተገናኘ ነው እኛ። ከዛ ነው በጣም ነው የምታለቅሰው። በቃ ከአቅም በላይ ስለሆነባት ነው። ያው ጀስት መሲም ስደውልኝ በሰው ስናስጠይቅ ይህን ቤት አገኘ ነው እንጂ ርዋን ጠላ ቤት አልሄደችም።
እኮ ረዋን ቤቷ ለምን አልተቀመጠችም? ቤቷ አራቷን በልታ ለምን ትኝት አላለችም? እሱ ይውጣ። እሱ ለሚያጠፋ እኮ እንደዛ እናት ግን ሀቡ አልቻለችም። በቃ ለምን አልቻለችም? በጣም ነው ልጁ የሚናገረው። በዛ ላይ አንቺ ሲናገር ማንንም የሚናገር አይ በጣም አንቺንም ሲናገር ሰላም ይውልሽ ምናምን በሚናገረው ነገር እሱ በሚናገረው ነገር ማንም ሰው ረዋንን አይቀየምም። ዓለምን ይስደብ፣ እናቱን ይስደብ፣ አባቱን ይስደብ፣ ሁላችንንም ይስደብ፣ ችግር የለውም። እሷ ይውልሽ እሷ በጣም እንደ እንትን ስለምትወደው እንደ ሕፃን ልጅ ስለምታየው እሱ እንዳይታሰርባት ካላት ፍርሃት የተነሳ ነው እርጉዝ ሆና ለልጇ ሳታሰር ወጥታ በምሽት እሱን የምትፈልገው እንጂ ወንድ ልጅ ነው ቢታሰር አይሟሟ። ይውጣ፣ ይስከር፣ ይረብሽ፣ ይበጥብጥ፣ ከዛ ይታሰራል። ሲታሰር ልክ ይገባል። አሁንም እኮ ሆስፒታል ነው ያሉት። ወደ ሆስፒታል ሄዱ። ገፍትሯታል መሰል ትናንትና ቤት አሁን ሆስፒታል ሄዱ። ሁለተኛ ደግሞ አሁን ደግሞ ትናንት ቤት ሌላ ቦታ የቀየረውን ቦታ አወቅኩት ማለት ነው። ግን ምንም ትርጉም የለውም ሀቡ። ከአንዱ ብታስወጩ አንዱ ቤት ይሄዳል፣ ከአንዱ ብታስወጩ አንዱ ቤት ይሄዳል። እሱም በመከታተል ጊዜ ነው የሚፈጀው። ወንድሜን ላምጣ ልጁ በቃ የሚማር ልጅ አይደለም። እውነት ወንድሜን ላምጣ ብላ ነው የተጣሉት እያሉ ነው። ወንድሜን ላምጣ ማለት ነው። እስኪ በመቤት የሰራና መስክም ወንድሜን ላምጣ ስላለች ወንድሜን ላምጣለች የሚለው እና ምን ችግር አለ? ወንድሟን ብታመጣ ያግዛቸዋል እንጂ። እውነት ብቻ ሀቡ ያኔ እሷ እንደው እግዚአብሔር ብሎ ብጠነክር እንደው እግዚአብሔር ያጠንክራት ነው እንጂ በጣም ርዋን እንጃ ማለት ጠንካራ መሆን አለባት። ኧረ መቼም አትሆንም። እንደዚህ አይነት ወንድ እኔ እንጃ ሀቡ። ኧረ ሰላም በእናትሽ እኔ ስንቴ መከርኳት። እኛ አትሆንም ስንቴ መከርኳት። በርሽን ቆልፈሽ እራትሽን ቢና ተኝ። ይውጣ ይንበጫበጭ እንደፈለገ ቢጣላ ቢደባደብ እስር ቤት ቢገባ ወንድ ነው። እስር ቤት ለወንድ ልጅ ነው። ምን ይሆናል? እሷ ለምንድን ነው ፍለጋ እንደ እናት ናት እኮ ልጇ ውጭ ሲያመሽ ፍለጋ የምትወጣው? ሚስት ከመቼ ጀምሮ ነው ባሌ ውጭ ጠጣ ብላ ፍለጋ የምትወጣው? እርጉዝ ናት። ለልጇ አታስብ። ሀቡዬ በጣም እውነት እኔ መጠንከር አለባት። ተናግሬያት አሁን እንደዛ ስትሮጥ ሀቡ እውነት የለበሰችው ልብስ ረዥም ነው። ብትወድቅስ በቃ ብትወድቅ እኔ እንጃ። በስማም በጣም ከባድ ነበር። እኛ ሁሉ ነበር። አሁን እሱ የሚለው በመኪና በታክሲ እየተከተሉኝ ምናምን እንዴት ብሎ ስንት መኪና ይቻላል? በቃ ምን ሆኖ ነው እንትን ያልነው? ገብቶሻል? ታሜ መታኝ የሚለው አልመታውም ነበርኩኝ እኔ በጊዜው። ቤቱን ደግሞ እኔ ነኝ የወሰድኳቸው አጠያቄ ማለት ነው። ለምን በጣም ተረብሻለች። አሁንም ሌላ ቦታ ቀይሮ እየጠጣ ነው። ስለዚህ ሰውዬ አይሆናትም። በቃ ይቅርባት። እሷ ተረጋግታ በሰላም ትውለድ። እንዴ ወንድሜን ላምጣ ብላ ነው ያለ ነው። እኔ በህይወት እያለው ወንድሟን አታመጣም። ለምን ወንድሟ እንዳይመጣ ፈለገ? መከታ እንዳይኖራት እኮ ነው። አየሽ፣ ለብቻዋ እንደፈለገ እንዲያረጋት። አዎ እንደዛ ነው። እንደፈለገ እንዲጫወት ወንድሟ ከመጣች ነው መያዝ የሚፈልገው። ታዲያ ወንድሟን ካመጣች ባክቦን ይኖራታል። ማንንም አይፈልግም ሀቡ። ኡስማን እንግዲህ ረዋንን ማለት ነው ነፍሰ ጡሯን እሱን ለመያዝ ስትል ወድቃለች። እየበጠበጠ እያስቸገራት ይገኛል። ምክንያቱም ምንድነው ወንድሜን አመጣለሁ ስትል እንዴት ወንድምሽን ታመጫለሽ? ማምጣት የለብሽም በማለት ነው እዚህ ደረጃ የደረሱትና በጣም ያሳዝናል። መሲ ላይ ደግሞ ምን ቢል የበላበት ወጭት ሰባሪ ሰካራም ማለት ነው። መሲን ምን ቢል አጥቡ ነው ስራሽን ነው ማበላሽብሽ። ይሄ ስልክ ያንቺ ስልክ ነው፣ የእሷን ስልክ ነው የያዘው መሰለኝ። በእሷ ኢሜይል ነው የሚጠቀመው። ስራሽን ነው ማበላሽብሽ፣ ህዝብ ነው ማስነሳብሽ እያለ እሷን መሳደብ ጀምሯል። አንድ ነገር ቢሆን ብያዝ ወደ ሀገር ብገባ ሪፖርት ብደረግ መሲናት እንዲሁም ታሜ ደበደበኝ እያለ እንግዲህ ሚስቱን እያሰቃየ ነው። ልትወልድ የደረሰች የ9 ወር ነፍሰ ጡር እያሰቃየ ይገኛል ማለት ነው። እግዚአብሔር ከእንደዚህ አይነት ነገር ይሰውራችሁ፣ ይሰውረን መድኃኒዓለም ማለት ነው። እንዲህ አይነትን ባልም አለም ያቃጥል። ያሳዝናል በጣም እና ሀቢባንም እየሰደበ ይገኛል። ሴቶች አንዳንዴ ያወዳደቃችሁን እግዚአብሔር ያሳምርላችሁ። ይሄን ባለጌ ልጅ ከመሬት አንስታ ሰው ባደረገችው ዛሬ በሷ ላይ የዛተ ይገኛል። በጣም ነው የሚያምሩ፣ በጣም ነው የሚያሳዝነው ማለት ነው። በዛ ላይ መሲ ላይ አፉን መክፈቱ፣ በመሲና በሀቢባ ላይ አፉን መክፈቱ በራሱ ጥፋት። ጠላ ቤት ገብቶ እየጠጣ እየሰከረ እንደገና የሚስቱ ማሰቃየት፣ እሷም ወድቃ አሁን ሐኪም ቤት እንደገባች እየተነገረ ነው ያለ። እሱን ለመያዝ ስትል ወደቀች።
السلام عليكم ورحمة الله وبركاته. متكين مجاتنا سمان خراج يمون التلوفية معرفة دبتي. نمني بيك هو جرا ذريرو. أديك كم هنات نرجع كم واني كم مكان خرج تيست. ما نعرف شو أنجز مستني كذا ناقر كذا. تايبا مرة نعرف شو. يتكابي نعرف شو تا ولا شو بيودا. يا تول. جامع دكتور. ጃማዶ ቆሎ የምትለው እስቲ የምታውቀው ሰው ካላችሁ እዚህ አካባቢ ነው አዲቃ ውስጥ ያለ አገኛት። ጫማ ራሱ የላትም። በቃ ዝም ብላ እዚህ ውስጥ እየሄደች ነው። ማን ናቸው እነሱ? ማን ናቸው እነሱ? እቺ የምታዩት እህታችን እንግዲህ በሳውዲ አረቢያ መንገድ ላይ ተጥላ ወድቃ ነው የምትገኘው። ልጁ እየጠየቃት ነው ያለው። እሱ ኦሮምኛ ነው፣ እሱ አማርኛ ነው። ከአማራ ክልል ናት። ሳውዲ አረቢያ ጅዳ ውስጥ ነው ወድቃ አግኝቷት። ጫማ እግሯ ላይ የለም እንደምታዩት። በጣም ተሳዝናለች። ሴት ነሽ ምናምን ሲላት የምታወራውንም አታውቅም። በአይምሮ ተነክታ አረቦች አውጥተው ጥለዋት። እባካችሁ የምታውቋት እችን ልጅ ድረሱላት። ስሟንም አትናገርም። እንደሰማችሁት ነው በቃ ቪዲዮ ላይ ምንም የምታውቀው ነገር የለም። እና የምታውቋት ካላችሁ ቤተሰቦቿን አፈላልጉ ባካችሁ።